ሄርሜላ የደበቀችው እጅግ በጣም የሚያስገርም ሚስጥር ሰምቻለሁ። ስለዚህ ጉዳይ እንግዲህ ለመናገርም ብዙም ፍላጎት አልነበረኝም። እውነት ለመናገር አሁን ትክክለኛው ጊዜ ነው ብዬ ነው የማስበው። ከአብርሃም በተለይ የደበቀችው ትልቅ ነገር አለ። ከአብርሃም ብቻ ሳይሆን ከብዙ ሰዎች የደበቀችው ትልቅ ሚስጥር እንዳላትም ሰምቻለሁ። ስለሱ እንግዲህ ብዙ ሰዎች ማስረጃ በውስጥ እየላካችሁልኝ ስለሆነ አመሰግናለሁ። ነገር ግን ይህንን ነገር አጣርተን ለእናንተ ለማድረስ እየሞከርን ነበረ። ዛሬ ላይ እንግዲህ ጉዳዩን አጣርቼ ጨርሼ ለእናንተ ለማድረስ እሞክራለሁ። እንግዲህ ለዚህ ቻናል አዲስ ከሆናችሁ ከወዲሁ ሰብስክራይብ አድርጉ። አዲስ ካልሆናችሁ እንደተለመደው ቪዲዮአችን ላይክ አድርጉ። ሀሳብ አስተያየታችሁን ኮሜንት ስራ አስቀምጡልን። ወደ ጉዳያችን እንግዲህ በጣም በሚያስገርም ሁኔታ የሰማሁትን ነገር እንግዲህ ማመን እስከሚከብደኝ ድረስ በጣም ብዙ ጊዜ ማለት ይቻላል ለማጣራት ሞክሬ ነበረ። በተለይ እንግዲህ ሄርሜላን በጣም ቅርብ የሆኑ ሰዎች ጋር ደውዬ ነበረ። እሱ ብቻ አይደለም ብዙ ሰዎችን ለማግኘት ሞክሬ ነበረ። እንግዲህ አንዳንድ ሰዎች የሚናገሩት ነገር እጅግ በጣም ግራ የሚያጋቡ ነበሩ። እሱ ብቻ አይደለም እንግዲህ የሄርሜላ እንደዚህ አይነት ውሳኔ ወስናለች ወይ? ከዚህ በፊትስ ለምንድን ነው ይሄ ነገር ይፋ ያልሆነ? ለምንድን ነው ደግሞ ከአብርሃም መደበቅ የፈለገችው የሚለው ነገር ጥያቄ ሆኖብኝ ነበረ። ያው እንግዲህ አብዛኛው ሰው ይህንን ሊያምን ወይም ደግሞ ለማመን ሊከብደው ይችላል። በጣም ከባድም ውሳኔ ሊሆን ይችላል ብዬ የማስበው ሄርሜላ እንግዲህ ሄርሜላ የደበቀችው ምንድን ነው ብላችሁ ከጠየቃችሁኝ በስተመጨረሻ እንግዲህ ሄርሜላ በተለይ ከአብርሃም የደበቀችው ትልቅ ሚስጥር አለ። ያ ሚስጥር እንግዲህ ያው የውጭ ፕሮሰሶችን መጨረስ ነበረ። የውጭ ፕሮሰሷን ጨርሳ ቪዛ አስመትታ ፓስፖርቷ ላይ እንግዲህ ቪዛ ተመቶ እንደተቀመጠ ሰምቻለሁ። በተለይ እንግዲህ ይህንን ጉዳይ ሲያስፈጽምላት የነበረው በጣም ቅርብ የሆነ ሰው ነው ይህንን መረጃ የሰጠኝ። እሱ ብቻ አይደለም፣ በጣም የሚገርማችሁ እጅግ በጣም በሚያሳዝን ሁኔታ ከደስታ ጋር ደግሞ የሆነ ግንኙነት እንደነበራቸው ከዚህ በፊት በጣም እንግዲህ ብዙ ነገሮችን አብሮ አቅዶ ያ ነገር ስላልተሳካ አሁን ላይ ተኮራርፎ እንዳሉ ነው ያንን ነገር የሰማሁት። እንግዲህ አብርሃም አሁን ላይ ከባድ ሁኔታ ውስጥ ሊገባ ይችላል። ከዚህ በፊትም ተናግሬያለሁ ስለ አብርሃም ጉዳይ በጣም ብዙ ጊዜ ማለት ይቻላል እንዲጠነቀቅ በተደጋጋሚ ስናገር ነበረ። ሄርሜላ ምንም ቢሆን እንግዲህ አብርሃምን ወድጄ ያንን ነገር ትቸዋለሁ ወይም ደግሞ ወደ ውጭ መሄድ እንግዲህ አቁሜያለሁ፣ ፕሮሰሱንም ሁሉም ነገር ትቻለሁ ብላ ብታወራም ነገር ግን እንግዲህ ከደስታ ጋር የሆነ ነገሮችን እየተነጋገሩ እንደሆነና ካልተሳካላቸው በተለይ ያሰቡት ነገር ካልተሳካላቸው ወደ ውጭ ሀገር ለመሄድ ጫፍ ላይ እንዳሉ ጭምር ሰምቻለሁ። እሱ ብቻ አይደለም፣ በጣም የሚገርማችሁ ነገር እንግዲህ ደስታም በራሱ በኩል ደግሞ ተፍ እያለ ነው። እንግዲህ ሩታን በተለይ ለመውሰድ በጣም ከፍተኛ ጥረት እያደረገ ነው። እንግዲህ ያው ደስታንም የምትደግፈው ሴት እንግዲህ በጣም የሚገርማችሁ ነገር ሄርሜላ መሆኑን ሰምቻለሁ። ሄርሜላ እንግዲህ ብዙ ነገሮችን እያደረገች ነው። ለደስታም ብቻ ሳይሆን ለተለያዩ ሰዎችም እያደረገች እንደሆነ ሰምቻለሁ። ደስታ እንግዲህ በትላንትናው ለሽምግልና ለሩታ ቤተሰብ ለመላክ ተፍ ሲል ነበረ። በተለይ እንግዲህ ሽማግሌዎቹ በጣም ጠንካራ የሆነ ፋይናንስ እንዳለው ወይም ደግሞ ከስሩ ኢቭን እንግዲህ ሰራተኛ ቀጥሮ እንደሚያሰራ ገንዘብ እንዳለው ሀብታም እንደሆነ ሁሉም ነገር እንግዲህ በጣም በሚገርም ሁኔታ ሲያብራሩ ነበረ። ቪዲዮ ላይ እንግዲህ በጣም የተመለከትኩት ነገር በገንዘብ ለግዛሽ አይነት ነገር ነው። በተለይ ሩታን ያንን ቃል አውጥቶ ወይም ደግሞ አፉን አውጥቶ ይህንን ነገር ባይል እንኳን በገንዘብ ለመግዛት ከፍተኛ ጥረት እያደረገ እንደሆነ በግልጽ ሲያሳየን ነበረ። በተለይ እንግዲህ ስለ መኪና፣ ስለ ቤት፣ ስለ መኪና ብቻ ሳይሆን ስለ ቤት ብቻ ሳይሆን እንግዲህ ስለ ገንዘብና በጣም ብዙ ሰራተኛ ከስሩ እንደቀጠረ በተደጋጋሚ እንግዲህ ሽማግሌዎቹ እንዲያወሩለት እያደረገ ነበረ። ይሄ ነገር እንግዲህ የሚያመለክተው ፋይናንሻሊ በጣም ስትሮንግ እና ወይም ደግሞ በጣም ጠንካራና እንግዲህ በተለይ ሩታ ማኖር እችላለሁ አይነት ነገር ነው ሲናገር የነበረው። ይህንን ነገር እንግዲህ ሩታ ትቀበላለች ብላችሁ ከጠየቃችሁኝ በጭራሽ እንደማትቀበል 100% እርግጠኛ ሆኜ ማውራት እችላለሁ። ምክንያቱም እንግዲህ ያው በጣም ረጅም ጊዜ ይሆናል፣ ኦልሞስት ወደ 3 ዓመት በጣም ብዙ ጊዜ ከሩታ የምሰማቸው ነገሮች ነበሩ። ሩታንም እንግዲህ በቅርበትም ለማግኘት ሞክሬ ብዙ ነገሮችን አይቻለሁ። ከሷ በተለይ ብዙ ነገሮችን ሰምቻለሁ። በጣም ብዙ ነገሮችንም ጸባዩንም ወይም ደግሞ ፍላጎቷን ተረድቻለሁ። የሷ ፍላጎት እንግዲህ እንደምታው
እንደምታውቁት በጭራሽ በቁሳቁስ ወይም ደግሞ እንደዚህ በገንዘብ የምትታለል አይነት ሴት አይደለችም። አሁን ላይ በቂ የሆነ ገንዘብም እንዳላት እርግጠኛ ሆኜ መናገር ስለምችል፣ ስለዚህ እንግዲህ አብርሃም በተለይ ይህንን ነገር ስለሚያውቅ ያው ከደስታ ጋር ራሱ እንድትሆን አይፈልግም ነበረ። ነገር ግን እሱ ብቻ አይደለም አብርሃም ፈለገም አልፈለገም ሳይሆን ደስታ ግን በምንም ታምር ለሩታ የሚሆን አይነት ሰው አይደለም። ይህንን እንድታውቁ ፈልጋለሁ። በተለይ እንግዲህ በተደጋጋሚ ለማግኘት ወይም ደግሞ ሩታን ለማግኘት ወይም ለማገናኘት የምትሞክሩ ሰዎች አሉላችሁ። በተለይ እንግዲህ ከደስታ ጋር ተገናኝታ ነገሮችን እንድታስተካከል ህይወቷን በሱ ስራ አድርጋ እንግዲህ እንድትኖር በጣም ከፍተኛ ጥረት ስታደርጉ የነበራችሁ ሰዎች አላችሁ። እባካችሁን አትሳሳቱ። ከባድ ወንጀል ውስጥ የገባና እጅግ የተጨመላለቀ ነገር ውስጥ የነበረ ሰው ስለሆነ ወደሱ ባትቀርብ የተሻለ ነው ብዬ ነው የማስበው። ሰው እንግዲህ ሄርሜላም የደበቀችው ሚስጥር ይሄ ብቻ አይደለም። ከደስታ ጋር እንግዲህ በጣም ብዙ ነገሮችን ሲነጋገሩ ነበረ። ስቲል እስከ ዛሬ ድረስ እንግዲህ በስልክም ያወራሉ፣ ይነጋገራሉ። እንግዲህ ሄርሜላ አብርሃምን ለመያዝ ያው እንግዲህ ደስታ ደግሞ ሩታን እንግዲህ እንደምንም ብሎ ወደ ራሱ ለማድረግና በስተመጨረሻ እንግዲህ በሁለቱም ሳይድ ስኬታማ ለመሆን ጥረት እያደረጉ ነው። ይሄ ሁሉ ነገር ካልተሳካ ግን እንግዲህ እንደ መጠባበቂያ ብለው ያስቀመጡት ነገር አለ። እጅግ በጣም በሚያሳፍር ሁኔታ እንግዲህ ተያይዞ ወደ ውጭ ሀገር ለመሄድም ጭምር መጨረሻው ፕላናቸው እንደሆነ ወይም ደግሞ መጨረሻው አማራጫቸው እንደሆነ በግልጽ እንግዲህ የሚያሳይ ማስረጃ ደርሶናል ማለት ነው። በተለይ እንግዲህ ያው ሄርሜላ ቪዛ አስመትታ ፓስፖርታ ላይ እያንዳንዱን ፕሮሰሶችን ጨርሳ ቁጭ ብላለች። ነገሮች እንግዲህ ካልተመቿትና ነገሮች ማያስኬዷት ከሆነ ብርር ብላ ከሀገር ለመውጣት ከፍተኛ የሆነ ውሳኔ ትወስናለች ብዬ ነው የማስበው። ስለዚህ እንግዲህ አብርሃም ከወዲሁ እንድታውቅ እፈልጋለሁ። በተለይ እንግዲህ በጣም ብዙ ሰዎች ለአብርሃም ተናግራችሁ ይሆናል። ይሄንን ነገር በተደጋጋሚ ስትናገሩ የነበራችሁ ሰዎች አላችሁ። አብርሃም እንዲጠነቀቅ ከዚህ ህይወት ውስጥ በተለይ ከሄርሜላ ህይወት ውስጥ እንዲወጣ ከፍተኛ ጥረት ስታደርጉ ነበረ። ያው እንግዲህ አብርሃም ስሜታዊ ሆኖ እጅግ በጣም በሚያሳዝን ሁኔታ በጣም በሚያሳፍር ሁኔታ እንግዲህ ይህንን ቃል መጠቀም አልፈልግም፣ ዝሙትን ጭምር እንግዲህ በሚዲያ እስከ ማስተላለፍ ደረጃ ድረስ ደርሶ ነበረ። አሁንም ይህንን ነገር እያደረገ ነውና እባክን ወደ ራስ ተመለስ ብዬ ነው የምነግርህ። በተለይ አብርሃም ይህንን ነገሮችን ዋጋ ሊያስከፍሉ ይችላሉ። እያንዳንዱ የተናገርካቸው ነገሮች በተለይ ትላንትናም ከትላንት በፊትም ስታወራ የነበራቸው ወሬዎች በሙሉ ዋጋ ሊያስከፍሉ ይችላሉ። ስለዚህ እንግዲህ አሁንም ቢሆን ሄርሜላን አምነ ይህን ያህል እንግዲህ ከሩታ አስበልጠ ከልጅ አስበልጠ ይህን ያህል እንግዲህ አምነ መሄድ እጅግ ያሳፍራል ብዬ ነው የማስበው። እንግዲህ እሱ ብቻ አይደለም፣ በጣም ብዙ ነገሮች ሊከሰቱ ይችላሉ። የሰማሁት ጉድ እጅግ በጣም የሚያስደነግጥ ነገር ነው። ምክንያቱም እንግዲህ ያው የምታውቁት ነገር አለ። ያው ከዚህ በፊት በተለይ ሄርሜላ ልጅ እንዳላት ባል እንዳላት በጣም በስፋት ሲወራ ነበረ። ስለሱ ጉዳይም እንግዲህ አዳዲስ ነገሮች ደግሞ እንደ አዲስ እየሰማን እንገኛለን። እንግዲህ የሄርሜላ ባል ደግሞ በተለይ ወደ አዲስ አበባና ወደ እሷ ቤትም ለመምጣት ጥረት እያደረገ እንደሆነና በስተመጨረሻ እንግዲህ ነገሮችን ሊያበላሹባቸው እንደሚችሉም ጭምር ይሄ ነገር በብዛት እየወጣ ይገኛል። እንግዲህ በጣም ብዙ ሰውም ሼር አድርጓል። በተለይ ቲክቶክ ላይ እንግዲህ ግሩፕ ፈጥሮ አንዳንድ ሰዎች ሲነጋገሩም ሰምቻለሁ። ኢቭን እንግዲህ መረጃ እስከ መላላክ ደረጃ ድረስ ደርሷል ከነሱ ጋራ ወይም ደግሞ ከሄርሜላ የቀድሞ ባል ጋራ እንግዲህ በጣም ብዙ ነገሮችን እያወሩ ወደ አዲስ አበባ ለማምጣትም ከፍተኛ ጥረት እያደረጉ ያሉ ሰዎች አሉ። እሱ ብቻ አይደለም፣ በጣም ብዙ ነገሮች አሉ። እጅግ በጣም የሚያሳፍር ነገሮች አሉ። እንግዲህ ሄርሜላ በጀርባዋ የተሸከመችው ጉድ እንዳይመስላችሁ። ስለዚህ እንግዲህ እባክን አብርሃም አሁንም ቢሆን ነገሮችን ሳታጣራ አሁንም ሌላ ትዳር ከመሰረትክ በስተመጨረሻ እንግዲህ እጅግ በጣም በሚያሳዝን ሁኔታ ይህንን ትዳር ታጣለ ስለሆነ ስለዚህ እንግዲህ ይህንን ውሳኔ ሳትወስን በተለይ የሽምግልና ጉዳይም ይሁን ሌላም ጉዳይም ይሁን ትተ ነገሮችን በሰላም ለተወሰነ ጊዜ እንግዲህ በርን ዘግተ ጭንቅላትን ብታሰራ ጭንቅላትን ብትጠቀም መልካም ነው ብዬ ነው የማስበው። እንግዲህ አዳዲስ ነገሮች ይኖራሉ ለእናንተ ለማድረስ ሞክራለሁ። ስለዚህ እንግዲህ ለዚህ ቻናል በተለይ አዲስ ከሆናችሁ ከወዲሁ
ሰብስክራይብ ማድረግ እንዳይረሳ። አዲስ ካልሆናችሁ እንደተለመደው ቪዲዮአችን ላይ ካርጉ ሐሳብ አስተያየታችሁን ኮንስራ አስቀምጡልን። በሚቀጥለው ቪዲዮ እስከምንገናኝ ድረስ በያላችሁበት ጤናና ሰላም ይሁንላችሁ።